ለሀገር ማገልገል ለሞትና መቁሰል ዋጋው ስንት ነው? በአብዛኛው የኢትዮጵያ ሕዝብ ታሪክ የጦርነት ታሪክ ነው። የሩቅ ዘመን ተተን ከ1966 እስከ ግንቦት 1983 ዓመተ ምህረት የነበረውም ጊዜ ብናይ በዚህ ፈታኝ 17 ዓመታት በእያንዳንዷ ቀን የሰው ሕይወት ሳይቀጠፍ ያልተዋለበት ቀን የለም። እጅግ ከባድ የህይወትና የአካል ጉዳት መስዋዕትነት ተከፍሏል። ከሰው ሕይወት አልፎ ለጦርነቱ በብዙ ቢሊዮን ብር ወጪ ተደርጓል። ታዲያ ይሄ ሁሉ መስዋዕትነት ተከፍሎ እንዴት ሽንፈት ሊመጣ ቻለ ብለን ብንጠይቅ መልሱ የሚያስቆጭ፣ የሚያሳዝን፣ የሚያሳፍር፣ የሚያንገበግብ እረ ወየው የሚያሰኝ ዘርፈ ብዙ ነው። ለዛሬው ግን ለመሆኑ በሰሜኑ የሀገራችን ክፍል ዳር ድንበሩን ለማስከበር ቤት፣ ንብረት፣ ትዳር፣ መልካም ሕይወት እያማረው የሁሉ ከሀገር አይበልጥብኝም ብሎ እንደወጣ የቀረውን ብዛቱን፣ ማንነቱን፣ መከራውንና ስቃዩን እናውቀውና እናስታውሰው ይሆን? ሰሜን የነበረው ሰራዊት እጅግ አስቸጋሪና ፈታኝ ሁኔታዎችን አሳልፏል። በውሃ ጥማፉ ደርቆ ሰውነቱ ዝሎ እግሩ መራመድ ተስኖት በረሃብ ሆዱ ከጀርባው ጋር የተጣበቀ እስኪመስል ቆዳው ተልጦ ሌላ ሲያበቅል ያለ እድሜያቸው ጸጉራቸው ሸብቶ ግንባራቸው ተኮማትሮ አንጀታቸው ታጥፎ የነሱነታቸው የወጣትነት መልካቸው ደብዝዞ በጎልማሳነታቸው አርጅተው ለእናት ሀገር እየተባለ ስንቱ መራራ ህይወትን ተጋተ። ከቤተሰብ ከወገን ርቆ ናፍቆትን አምቆ እስከ ወዲያኛው ማሸለብ ከውስጥ የማይወጣ ሐዘን ለሀገር ለወገን ለገቡበት ቃል ኪዳን ለሙያ ስነ ምግባር ሲሉ ቴዎድሮስ መሸሻ አላስተማረኝም እያሉ ስንቶቹ ለዚች ሀገር ሲሉ በየጦር ሜዳው ላይ ቀሩ። 17 ዓመት ችግሩ ገፈት ቀማሽ የነበረው ይህ ሰራዊት በመጨረሻ የመንግስት ለውጥ ሲደረግ እርሱና ቤተሰቡ ለችግር ተዳረጉ። በስርዓቱ ላይ ጥላቻ የነበረው የህብረተሰብ ክፍልም ጥላቻውን በሰራዊቱ ላይ ያሳየ። እስኪ በአንድ የሰራዊቱ የቀድሞ አባል ላይ የደረሰውን እንግልትንም መልከት። ባሻ ባህር ወልደ ሚካኤል ዳግም ዘማች ሆነው ለእናት ሀገር ጥሪ የእናት ሀገር ጥሪ ተቀብለው ወደ ኤርትራ ይዘምታሉ። ግዳጅ በመውጣት ላይ ያሉ የጀግንነት ስራ ሰርተው አንዳናቸው ይጠፋል። በአንድ ወቅት ጋዜጠኛ ስለነበረው ግዳጅ ሲጠይቃቸው የተናገሩት ቃል የአንድ አይኔ መጥፋት ከግዳጅ አያስቀረኝም፣ እንደውም ለኢላማ ተኩስ ይመቸኛል በማለት ነበር የመለሱት። እንዲህ አይነት ሐሞተ ኮስታራ ልበተራራ ለሀገሩ ለክብሩ የሚዋጋ ያለምንም ወረታ አታስፈልግም ተብሎ ከነቤተሰቡ ሜዳ ላይ ሲወድቅ ምርጫው ምንድነው? ባሻ ባህሩ አዲስ አበባ በየታክሲ መቆሚያው ላይ ይለምናሉ። ሰው ተሰላይቶ ሳንቲም መስጠቱን ሲያቆም ባሻ በጠፋቸው አንድ አይናቸው ግራውንድ ዩኒፎርም ልብስ ለብሰው የበዓል ቀን እየቆጠሩ በየቤተ ክርስቲያኑ ሲለምኑ ያለማመን ስልታቸው ከበድ ያለና ለቅሶም የተቀላቀለበት ነበር። ሁልጊዜም ቃላቸው ልጆቼ አልሸሸሁም በጭራሽ አቅሜ የደከመ ሆዴ የሰፋ እኔ አባታችሁ እኮ ወደ ኋላ አላልኩም ይሉ ነበር። በየበረሃው ሲንከራተቱ ኖረው ዛሬ ስለምኑ ማየት በጣም እጅግ ያሳዝናል። እናት ኢትዮጵያ መቼ ነው ውለታቸውን የምትከፍለው? ኢትዮጵያ ለሰሩላትና ለሞቱላት በበረሃ ሲንከራተቱ ለወደቁላት የምትከፍላቸው ውለታ ዛሬ ለማይ መሆን ነው። ለጊዜው ይሄ ሆኗል። ባስገዳጅ ሁኔታ ተማርከው በሻቢያ የናቅፋ ተራሮችን እያቆራረጡ ወደ ሰሜን ኤርትራ በረሃ በሚወስድ የውስጥ ለውስጥ መንገዶችና ምሽጎች ሲያሰሯቸው የነበሩትን ምርኮኞች በወባ፣ በተቅማጥ፣ በሳምባ፣ በጉበትና በተላላፊ በሽታ በመጉዳት እንዲያልቁ በማድረግ በየጊዜው የተረሸኑትን ቤት ይቁጠረው። በዓለም ላይ ታይቶና ተሰምቶ በማያውቀው የናዚ መጨፍጨፋ ጀስታፖ የሐዋላዋ ሰውራ እስር ቤት አራግና ሀክሽብ በተባሉ ቦታ ውስጥ ብዙ ምርኮኛ የበታሹምና መኮንኖችን ምንም ወንጀል ሳይኖርባቸው ኢትዮጵያዊ በመሆናቸው ብቻ በበረሃ ዳር ተደብድበው ገላቸው በሳትና በፈላ ዘይት ተቃጥሎ የቀይ ህምባባ የኢላማ ማስተኮሻና ሳንጃ ባፈሙዝ መለማመጃ ሆነው ያለቁትንና ሞተው የቀሩትን የሚያስታውሷቸው የሟች ቤተሰቦች ብቻ ናቸው። በውጊያ ላይ ለሀገራቸው አንድነት ሲፋለሙ የወደቁትን የሰራዊቱ አባላት አስከሬን ከዚህ በፊት በዓለም ላይ በየትኛውም ሀገር ላይ ያልተደረገ ሻቢያ አስከሬን ሰብስቦ በሳት አቃጥሏል። በእኛ ላይ የተደረገው ነገር ልባችን ተሰብሮ በሐዘን ቢነካም ያዳም ዘር ሁሉ በዳግም ምጽአት እንደሚነሳ ስለምናምን እንጽናናለን። አንድ ወታደራዊ መሬት ያለግረኛ ወታደር ተጋድሎ አይያዝም። ከአየር ከባህር ከየብስ በመድፍ በታንክ ቢደበደብ ያለግረኛ ወታደር የሞት ሽረት ትግልና ሩጫ ላብና ደም ስቃይና ሞት ካልታከለበት ድል አይገኝም።
እግረኛ ወታደሮች እንደማንኛውም ሰው ለመኖር ለማግባት ለመሳቅ ለመጫወት የሚፈልጉ ናቸው። እግረኛ ወታደር ነው በመጨረሻ ሳንጃውን ወድሮ ጠላትን የሚያጠቃው ለመሞት ለመግደል የሚሮጠው ወደ ጠላት ወረዳ በደረቱ እየተሳበ የሚሄደው ላቡን አንቆርቆ ደሙን የሚያፈሰው እኛ በሰላም እንድንኖር ድንበራችን ተከብሮ አገር ተረጋግቶ ነጋዴው እንዲነግድ መምህሩ እንዲያስተምር ህፃናት በነጻነት በየሜዳው እንዲዋርቁ ሰራተኛው በሰላም ሰርቶ እንዲገባ እኔ ያለሁ አይዟችሁ ደሜን እያዘራሁ አጥንቴን እየገበርኩ በፈቃደኝነት ነፍሴን እየሰጠሁ እናንተ ከምትዋረዱ እኔ ልታደግላችሁ እኔ ልሞትላችሁ የሚል ወታደር ነው። አዎ ይሄንን ታሪክ ያስታውሰው ይሆን? በጦር ሜዳ ህይወትን መስጠት ምን መስሎ አይታይም። የሚታየው ቁጥር ብቻ ነው። ይሄን ያህል ሰው ሞተ፣ ቆሰለ፣ ተማረከ፣ ጠፋ። በቃ የተያዘውን ወረዳ ይዞ ማጠናከር ባለው ቁጥር ላይ ተመስርቶ ነገን ማሰብ እቅድ ማውጣት ለማጥቃት ለመከላከል መዘጋጀት ምሽግ መቆፈር ደፈጣና ቅኝት ማድረግ መስበር መቁረጥ መክበብን በትምህርት መከለስና መለማመድ ለነገው ሞትና ድል መዘጋጀት ነው። ይሄ ነው የእግረኛ ወታደር ህይወት። ሳህል እንደ ሰንሰለት ተያይዘው ከአድማስ አድማስ ካይን እየራቁ በሚነግዱ እንደ ሰማይ ጠቀስ ፎቆች አንጋጦ ማየት የሚያስችል ሹል ድንጋያማ ተራራ በሸለቆ የተሞላ የተረገመ የደም መሬት ነው። ተራሮች መረማመጃ ቀርቶ ለእግር መቆናጠጫ የሚሆን ቦታ እንኳን የላቸውም። ለሰው ቀርቶ ለአራዊትም አይመቹም። አንዱ ተራራው ሲያልፉ ሌላ አንጋጠጠ ብቅ ይላል። የሳህል በረሃ መሬት አቀማመጥ ምናልባትም በጦርነት ታሪክ ውስጥ በአስቸጋሪነቱ ተወዳዳሪ የሌለው ገዳይ መሬት ነው። ደብረ እመን፣ መግዛቲ፣ ታምሩ ተራራ፣ ደንደን፣ ካታር፣ ሄልሜት፣ ገርገር፣ ሮራ ጸሌም፣ አፋበት፣ ማሚዶ፣ ናቅፋበር፣ አልጌና፣ ቀምጮዋ፣ ቲክሲ፣ ሐረዋ፣ አልሸቶ፣ ኩብኩብ፣ ኢላገርገር፣ ሰሰነብ፣ ምንዳብ ሸለቆ፣ መርሳ ጉልቦ፣ ባሸራ፣ አምባ፣ ራስ አርማስ፣ አንጋብ፣ ሮህረት፣ ማሆን ወንዝ፣ ደንደን ተራራ፣ አዶብሃ ሸለቆ፣ አልበት፣ ሎንግ ማርሽ፣ ኢምቦል፣ ጨረቃበር፣ አይተዋ፣ አራርብ፣ መለብሶ፣ አስማጥ፣ ሰማያት፣ ጀንገሪን፣ ሽሉልዳካ፣ ደብረማር፣ ሀገረገነት፣ ደብረ ሙሴ፣ መሳህሊት፣ አውጋሮ፣ ጠባቢት፣ ሽፍችፊት፣ ላልምባ፣ ሃልሃል፣ ራሄል፣ ጊር ወዘተ ወዘተ። የከፍታ ነጥቦች 259 1725 1755 1702 2001 1940 1003 1627 1603 1541 1643 1290 1735 1801 ረስንቱን በእያንዳንዱ የኤርትራ መሬት ሸለቆና ጉድባ በመቶ ሺዎች የሚቆጠር ሰራዊት ደሙን አፍሷል፣ አካሉ ጎሏል። በዚህ በተራዘመ ጦርነት ለመናገር የሚከብድ ለማመን የሚያስቸግር አስደናቂ አስደማሚ ወታደራዊ ክንውኖች ተከናውነዋል። የተወረወረ የጠላት ቦምብን ቀልቦ መልሶ ወደ ጠላት የሚወረውር ጠላት ቦምብ ሲወረውር የጣውላ ራኬት ሰርቶ ወደ ጠላት መልሶ ጠላት የሚያሸብር የወገን አጥቂ ጦር በመስክ ወጥመድ ፈንጂ ሳይጎዳ ግዳጁ እንዲፈጽም በፈቃደኝነት ራሱን አሳልፎ በፈንጂ ወረዳ ላይ ተንከባሎ ህይወቱን ሰጥቶ ለወገን በር የሚከፍት በጠላት በምሽግ ውስጥ ተደብቆ በመትረየስ ስብጥር ሲያስቸግር ቦምብ ብቻ በመታጠቅ ከጠላት ጀርባ ሰርጎ ገብቶ የጠላት መትረየስ አፍ የሚያዘጋ የጠላት መቅሰፍት የወገን መኩሪያ የነበሩ እኔ ሞቼ ኢትዮጵያ ለዘላለም ትኑር የሚሉ ብርቅዬ ጀግኖች የቀደሙ የመከላከያ ሰራዊት አባላት ኢትዮጵያ ነበሯት። ከዚህ ሰራዊት ውስጥ ነጥረው የወጡ ምን ጊዜም ስማቸው ከመቃብር በላይ ሆነው የዚያን ዘመንም ሆነ መጪውን ትውልድ የሚያኮሩ ምርጥና ብርቅ ጀግኖች ነበሩ፣ አሁንም አሉ። ከነዚህ የቀድሞ ሰራዊት አባላት ውስጥ አብሬዎችን ነቅሶ በማውጣት ዕውቅና መስጠት የዜግነት ግዳጃችን ይሆናል። የወገን መከታ ውትድርና ይልቁንም የጦር ግንባር ህይወት ማህበራዊ ነው። ከአንድ እናት ሀገር አብራክ መከፈል ከአንዲት ወላድ ሴት ከአንድ ማህፀን የወጡ ያህል ያፋቅራል፣ ያስተዛዝናል፣ ያስተሳስባል። ግዳጁ የህይወትና የአጥንት የደም መስዋዕትነት የሚጠይቅ የሞት ወይም የሽረት በመሆኑ የክፉ ቀን ነው። ፈላስፋዎች ሰው ማህበራዊ እንስሳ ነው ማለታቸው የማይታበል ሀቅ ቢሆንም የውትድርናን አብሶም የጦር ግንባር ህይወትን ላየውና ለቀመሰው ቀርቶ ላጤነውም የጸና የጠነከረ ማህበራዊ ህይወት የሚያሻበት መሆኑን ከአካባቢው ሁኔታ መገመት ይቻላል። አብሮ መብላት፣ የተገኘውን ደረቅ ስንቅ መካፈል፣ ኮዳ ውሃ ተጋርቶ ሲተክዙ አጽናንቶ መኖር በእርግጥም የቤተሰብ አይነት ፍቅር እንዲመሰረት ያደርጋል። እንዲህም ሆኖ ጦርነት በሚካሄድበት ፈታኝ ወቅት
ህዝብንና ሀገርን ለማስቀደም ተግባር ተከሻ ለተከሻ ገጥመው በመደጋገፍ ከጠላት ጋር ለሚፋለም የትግል ጓድ ህልውና ሲሉ አንድ ህይወታቸውን በመሰዋት አሪያነታቸው የሚጠቀሱ አያሌ ጀግኖች አሉ። ከነዚህ ውስጥ በወለጋ ክፍለ ሀገር በነቀምት አውራጃ በሳሲጋ ወረዳ ባድዩ ብልጩ ቀበሌ የተወለደው ሚሊሻ ወታደር አዱኛ ገለታ ገምታ አንዱ ነው። በኤርትራ ክፍለ ሀገር በሳህል አውራጃ ሰባቲት ተራራ ላይ በመሸገው ወንበዴ የወገን ጦር ህዳር 24 1973 ጥቃት ይሰነዝራል። በአንድ ጓድ ውስጥ ከሚሊሻ ወታደር አዱኛ ገለታ ጋር አብሮ ተሰልፎ ይዋጋ የነበረው ጓደኛው በጠላት ጥይት ተመቶ ይወድቃል። አወዳደቁም ለጠላት ምሽግ ቅርብ በሆነ ቦታ ላይ በመሆኑና ለጠላት ቦምብና መትረየስ የተጋለጠ በመሆኑ ቁስለኛውን ለማግለል በጣም አስቸጋሪ ይሆናል። የቆሰለው ጓዱ ብዙ የሚስጥር ሰነዶችን ይዞ ስለነበር ጓዱ በጠላት እጅ ወድቆ ሰነዶቹ በጠላት እጅ ከገቡ በወገን ላይ የጥፋት ደመና እንደሚያንዣብብ ጀግናው አዱኛ ተገነዘበ። ሚሊሻ አዱኛን ያስጨነቀው ይሄ ብቻ አልነበረም። የሳህል በረሃ ያፈላውን የኮዳው ውሃ የተጋራው የደረቀ ኮቾሮ ተካፍሎ የበላው ውድ ጓዱ በጠላት ምሽግ ላይ ወድቆ ሲያጣጥር ዝም ብሎ መመልከትን አልፈለገም። በቸልታ የሚመለከት ህሊና አልነበረውም። ከጓዱ ጋራ በዛው በጠላት ምሽግ አብሬ ልውደቅ ከቀናኝም ህይወቱን ላድን በሚል አምሮው ተመላለሰበት። በቅጽበት ውሳኔ ላይ ደርሶ ጓደኞች የተኩስ ሽፋን እንዲሰጡት ጠይቆ እሱም ቦምብ አከታትሎ እየወረወረ ወደ ወደቀው ጓዱ ተጠጋ። በጥርሱ የጓደኛውን ቀበቶ በአንድ እጁ መሳሪያውን ደርቦ በመያዝ ጓደኛውንና ብዙ ሚስጥር የያዙ ሰነዶችን ጭምር ከጠላት መከላከያ ክልል አወጣ። የጓዱንም ህይወት አተረፈ። ይሁን እንጂ ሚሊሻ ወታደር አዱኛ በዚህች አነስተኛ ውጤት አረካ። ጠላት ገዥ መሬቶችን ይዞ አማካይ በሆኑ ቦታዎች ላይ በጠመዳቸው ከባድ መትረየሶች የወገንን እንቅስቃሴ በመግታቱ ክፉኛ አበሳጨው። ሁኔታው ሌላ ጀብዱ እንዲሰራም ቀሰቀሰው። ከጓዶቹ የእጅ ቦምብ በመሰብሰብ ወደፊት ገሰገሰ። ከፊቱ የተደቀኑትን ወንበዴዎች በተኩስ ርምታና በቦምብ በማፍረክረክ እየገሰገሰ ከጠላት ምሽግ ዘሎ ሲገባ የወንበዴው ኃይል ሲያይልበት የያዘውን የእጅ ቦምብ በማፈንዳት ጠላቶቹን አውድሞ እሱም የህይወት መስዋዕትነትን ከፈለ። ሚሊሻ ወታደር አዱኛ ገለታ ገምታ ራሱን ለከፍተኛ አደጋ አጋልጦ ለሀገሩ አንድነትና ለወገኑ ክብር ሲል ጠላቱን ረፍርፎ የወገን ጦር ግቡን እንዲይዝ ያደረገ ጀግና ነው። ሚሊሻ ወታደር አዱኛ ገለታ ገምታ የወገን መከታ በመሆን በተሰለፈበት የጦር ሜዳ የዘወትር ወታደራዊ ግዳጅ አፈጻጸም ከሚጠይቀው በላይ በጣም የሚያኮራ ጀብዱ በመፈጸሙ በኢትዮጵያ መንግስት የጦር ሜዳ ጀብዱ ሜዳይ አንደኛ ደረጃ ተሸልሟል። የጀግና ገድልና ስም ከመቃብር በላይ ነው። ኢትዮጵያ ለዘላለም ትኖር። ከዚህ ቀጥዬ ብዙዎች ጀግኖቻችን እንደወጡ በሜዳ ላይ ለቀሩት በእስር ቤት ኢትዮጵያን ብለው አንጋጠው ሰሚ አጥተው የሚናገርላቸው አጥተው ለቀሩት አዲስ አበባ በመላው ኢትዮጵያ ውስጥ በተለያዩ ቦታ ላይ በኩልነት በመከራ ኑሯቸውን ገፍተው በህዝብም ተገተፍተው ለቀሩት ጓደኞቻችን ማስታወሻ እንዲሆን ነው ብታዳምጡልኝ ይሄን ጋብዛለሁ። አመሰግናለሁ። Is
እየገሰገሰ እየገሰገሰ ትዝታው ተሽሮ ፍቅሩ በነገሰ ፍቅሩ በነገሰ